ሄርሜላ በጣም ትልቅ ችግር ለመፍጠር እየሞከረች ነው። ሁሉንም ሰው አስገድዳ ለራሷ ማድረግ የምትችል ይመስላታል ማለት ነው። አሁንም ዴቭን አግኝታ እንግዲህ የተናገረችውን ነገር ሰምታችኋል። አሁን ላይ ተሽሎታል፣ በራሱ መወሰን አለበት ብላችሁ ልጁን ስለለቀቃችሁት አሁንም ልጁ ሌላ ችግር ውስጥ እየከተታችሁት ነው ምናምን። በቃ ልክ ለአብርሃም ከሄርሜላ ውጪ ተጨናቂ የለም። ለአብርሃም ከሄርሜላ ውጪ ቤተሰቦቹ ራሱ በቃ እየተጨነቁለት አይደለም። እንደው እውነት እንበልና እንደው ይሄን ያህል ማስመሰል ያስፈልጋል? ሄርሜላ አብርሃም ከወደደሽ ካንቺ ጋር ይኖራል፣ ካልወደደሽ ማስመሰል ድራማ መስራት አይጠበቅብሽም ሄርሜላ ማለት ነው። ምን ለማለት እንደፈለገች በጣም ግራ ገብቶኛል። ሀይ እንዴት ናችሁ ውዶቼ? ሰላም ናችሁ ወይ? እንዴት አመሻችሁ? ሁሉ ሰላም አላችሁልኝ ወይ? ያለውላችሁ የኔ ውዶች እንግዲህ ተመልሼ መጥቻለሁኝ። ያው እንግዲህ በአስገራሚ ሁኔታ እንደምታዩት እንግዲህ እየተፈጠረ ያለው ነገር አወዛጋቢ ነው ማለት ነው። እውነት ለመናገር ሄርሜላ ይሄን ያህል እርቀት መሄድ አይጠበቅብሽም። ምክንያቱም አብርሃም ከፈለገሽ መቼም ቢሆን የትም ቦታ ብትሄጂ ጥሩም ሰውም ሆንሽ መጥፎም ሆንሽ አብርሃም ከመረጠሽ ትሆኛለሽ ከሱ ጋር። ያለዛ ግን እዛ ጋር በቃ ልክ የአብርሃም ቤተሰቦች ወንድሞቹ ቤተሰቦቹ እየተጨነቁለት እንዳልሆነና በቃ ለአብርሃም ተጨናቂ ራሷን ብቻ ነው እያደረገች ያለችው ማለት ነው። እና ይሄ ማለት ምንድነው? ማስመሰል እውነትን ይዛ ሳይሆን እያስመሰለች ጥርሷን እያለች ምናምን በቃ ውስጧ እያረረ በላይ እየሳቀች ምናምን እንደዛ አይነት ነገር አይሰራም። አብርሃምም ይሄ ነገር ነው እንደዛ አይነት ነገር ውስጥ እንዲገባ ያደረገው። እና ስለዚህ ውዶቼ አንዳንድ ጊዜ ማስመሰልን ነገር ብትቀንሱት ጥሩ ነው ብዬ አስባለሁ። ጭራሽ እንደውም እኮ ከቤተሰቦቹና ከእህት ከወንድሞቹ በላይ እኔ ለአብርሃም ተጨናቂ ነኝ ብላ ቁጭ አላለችም። ይሄ ነገር ታዲያ የሚያዋጣት ይመስላችኋል? አያዛልቃትም። ከማንኛውም ሰው ጋራ እንድትኖር አያዛልቃትም ይሄ ነገሯ ማለት ነው። ምክንያቱም ራስ ወዳድ እየሆነች ነው ያለችው ሄርሜላ በአሁኑ ሰዓት። እና እንግዲህ ዴቭም የመለሰላትን መልስ አይታችኋል፣ የተናገራትንም ነገር አይታችኋል። እሱም የተሰማውን ነገር ተናግሯል ማለት ነው ውዶቼ። ይሄ ነገር ደግሞ እንግዲህ ምን ሊያመጣ እንደሚችል መጨረሻ ላይ ወዴት ሊወስዳቸው እንደሚችል እንግዲህ ለማየት ያብቃችሁ ማለት ነው። ታያላችሁ። ግን ሄርሜላ የምትናገረው ነገር በስነ ስርዓት በደንብ ተጠንቅቀሽ ብታወሪ ጥሩ ነው። እኔ ብቻ ሀሳቢ ነኝ፣ እኔ ብቻ ተቆርቋሪ ነኝ እያልሽ ማስመሰልና ድራማ መስራት አይጠበቅብሽም ማለት ነው። አርፈሽ ተቀምጠሽ ዝም ብለሽ ልክ እንደ ሩታ አዳማጭ ሁኚ። ተናጋሪ ብቻ አይደለም ማዳመጥ ራሱ አንዳንድ ጊዜ በጣም ጥሩ ነገር ነው። ሁሉ ነገር እኔ ያውቃለሁ፣ እኔ ተናጋሪ ነኝ፣ እኔ ብቻ ነኝ ሁሉ ነገር የማውቀው፣ እኔ ብቻ ነኝ ስማርት አትበይ አንቺ ዶማ።